ክልሎች ራሱ የተዋቀሩት ህገ መንግስቱ ሳይጸድቅ ነው በዘረፋ ነው ከህገ መንግስቱ በፊት ነው ክልሎች የተከለሉት የሚለው እውነት ነው የኢህአዴግን እድሜ ለማርዘም ነው ከኤርትራ ባለስልጣኖች አሁንም ስልጣን ላይ ያለ ሰው ነው ሰውየው ስሙን መጥራት አልፈልግም አንዱ ጋራ ተገናኝተን ስናወራ እነዚህን ቦታዎች ባድመ በገዳሙና አንድ ሌላ ቦታ አለች እነዚህን ቦታዎች ህወሓት ለኛ ፈርመው የኤርትራ ናቸው ብለው እንደሰጠን ታውቃለህ ወይ አለኝ የአማራ ብሔርተኝነትን ለመፍጠር ነው የምትሉ ከሆነ ጥሩ ካልሆነ ግን ለመወከል ነው ከተባለ የብሔር ጭቆና ነበረብኝ የማይልን አካል በግድ አለብህ ለማለት ነው ወይስ ምን ማለት ነው የአማራውን ብሔር ወይም የአማራውን ህዝብ ወክሏል የተባለውን ያህል በቤቱ በረንዳ ላይ ሆነው አራዳ ፓርክን የሚያዩበት በመኝታ ቤቱ መስኮት የወዳጅነት ፓርክ ውብ ገጽታን የሚያደንቁበት ዘመናዊ ቤት ከሜሪትስ ፕሮፐርቲስ አቅርበንልዎታል። መሃል ከተማ ከመሆኑ በላይ 30% እውነተኛ ቅናሽ በማድረግ ባለ 1 መኝታ 49 ካሬ በ3.6 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ በ5.8 ሚሊዮን ብር፣ ባለ 3 መኝታ 115 ካሬ በ8.4 ሚሊዮን ብር ጠቅላላ ክፍያ አቅርበንልዎታል። የወንዝ ልማቱን ተከትሎ በከፍተኛ ፍጥነት እየተገነባ የሚገኘው ሳይታችን ከሊሴ ገብረ ማርያም ትምህርት ቤት ሸራተን አዲስ ሆቴልና ከተለያዩ የመንግስትና የግል ተቋማት በቅርብ ርቀት ላይ መገኘቱ በከፍተኛ ዶላር የሚያከራዩት ቢኖሩበትም ዘመናዊነትን የሚያጎናጽፉት በመሆኑ ተመራጭ አድርጎታል። በተጨማሪም ለንግድ ሱቅ ፈላጊዎች በመሃል ከተማ ተክለ ሃይማኖት ዘመናዊ የገበያ ማዕከልን ለሽያጭ ለማቅረብ ዝግጅታችንን የጨረስን ስለሆንን ቅድሚያ ለማግኘት ከታች በምናስቀምጥላችሁ የድርጅቱ ቁጥር በመደወል በፊት ነው ክልሎች የተከለሉት የሚለው እውነት ነው ህገ መንግስቱ ሳይመጣ ክልል ተብሎ ተመስርቶ ነበር ይቻላል ግን ዓለም አቀፍ አሰራር አለ እንደዚህ ያለ አንድ ክልልን የሚያል ነገር ያለ ህገ መንግስታዊ ማዕቀፍ በመርህ ደረጃ አይ በመርህ ደረጃማ በኋላም ቢሆን እኮ ህገ መንግስቱ ራሱም ከመጣ በኋላ ክልል የተባለው አከላለል እንዴት ተከለለ ራሱ አጠያቂ ነው እንኳን እስከዛ በፊት ማለት ነውና ህዝብ መክሮበት ህዝብ ወስኖ ፈልጎ ምናምን የሚሉ ጉዳዮች ሲነሱ እንዳልነበረ ግልጽ ነው ቢያንስ ለኔ ግልጽ ነው ለህዝቡም ግልጽ ነው ስላልተሳተፈበት ግን ምንድነው የሆነው እንደገባን ጥቂት ቆይተን አንድ ኮሚቴ ነገር ተቋቋመ አሁንም አቶ ዳዊት ዮሐንስ የሚመሩት ኮሚቴ ነው ኮሚቴ በለው ታስክ ፎርስ በለው ኮሚሽን whatever ግን ያ ኮሚቴ እንዴት የብሔር አደረጃጀት እንዴት አድርገን እንስራው የሚል ጥናት የሚያጠና ኮሚቴ ነው ይሄ ሐሳብስ እንዴት መጣ ብለህ ደግሞ መጠየቅ ግድ ነው ለምንድን ነው ይሄ ሐሳብ ራሱ የመጣው የክልል አደረጃጀት የሚለው ይሄ ሐሳብ የራሱ ደግሞ ሌላ መሰረት አለው ቅድም እንዳልኩ ነው መሰረቱን መፈተሽ ነው ዋናው ነገር የሚሆነው ገና በረሃ ያለን አንድ ጉዳይ ተነሳ ምናልባት 2 አመት እንዲህ ሲቀረው ሊሆን ይችላል ኢህአዴግን ከመሰረትን በኋላ ይሁን ልንመሰርት አካባቢ በእኛና በቲፒኤልኤፍ መካከል ነው ይሄ ውይይት የተነሳው በህወሓት መካከል ምንድነው ያ ሐሳብ ኢትዮጵያ ውስጥ አሁን ባለው ሁኔታ የትኛው ከትግል ጋር ተያይዞ ነው የትኛው ቅራኔ ዋነኛ ቅራኔ ነው የሚል ጥያቄ ተነሳ በእኛ በማዕከላዊ ኮሚቴ አካባቢ ነው ይሄ ጥያቄ ተነሳ በእኛና በህወሓት እና ይሄንን ነገር እናጥናና የበለጠ እንወያይበት ምክንያቱም ወደፊት ኢትዮጵያን ራሱን እንዴት ይሁን የሚለውን ጥያቄ የሚመልስ ስለሆነ እዚህ መሰረተ ሐሳብ ላይ ውይይት ማድረግ አለብን የሚል ሐሳብ ተነሳ እንግዲህ በጣም ያረዘምኩብህ ከሆነ አላቅም ግን መሰረቱን ማወቅ ጥሩ ነው ብዬ ስለዚህ የትኛው ቅራኔ ነው የመደብ ቅራኔ ነው ወይስ የብሔር ቅራኔ ነው ዋናው የሚል ጉዳይ ተነሳ እንግዲህ ብዙ ጊዜ እኛ እናያለን የምንለው ከነ ሶቪየት ህብረት ልምድ ከማርክሲስት ሌኒኒስት ትንተና አንፃር ይያለ ነው ሪፈር የምናረጋቸው መጽሐፎቹም ምኖቹም የዛው አካባቢ ናቸው እንጂ ይሄን አደረጃጀትም እዛው ትግል ሜዳ ይያላችሁ አዎ መሰረቱ እንዴት ሪዮት ዓለማዊ መሰረቱን ነው እየፈለኩ ያለው
እና ከዛ አንጻር ከማርክሲስት ሌኒኒስት አንጻር ምን እያለ ነው የምናየው ስንወያይ መጨረሻ ላይ የህወሓትም እኛም ማዕከላዊ ኮሚቴ ሰዎች ብሔራዊ ቅራኔ ዋነኛ ቅራኔ ነው በሚለው ተስማማን ከብዙ ውይይት በኋላ። እርግጥ ነው ያን ጊዜ የሚቃወሙ ልጆች ግን ነበሩ። ልጆች ያልኩት ያኔ ወጣቶች ስለነበር ነበሩ ቢቃወሙ ትክክል አይደለም ያሉ ነበሩ። መደባዊው ነው ዋናው። ብሔራዊ ቅራኔ ለጊዜው አሁን ጎልቶ እንኳን ቢታይ ግን መሰረታዊ ነው ብለን እሱን ተከትለን መሄድ የለብንም የሚሉ በጣም ጥቂት ሰዎች ነበሩ። እኔ እስከማስታውሰው ከሁላችንም ማዕከላዊ ኮሚቴ ውስጥ እንደውም ይሄ ተቃውሞ የተነሳው በእኛ በኢህዴን ማዕከላዊ ኮሚቴ ባሉ ሰዎች ነው። ምናልባት 2 ሰዎች ነው እኔ የማስታውሰው። እነሱም ያው በድምጽ እንትን ተባሉ። ብሔራዊ ቅራኔ ነው ዋናው ተባለ። ብሔራዊ ቅራኔ ነው ዋናው ያልንባቸው ምክንያቶች ምንድናቸው? ዋናው በብዙ የኢትዮጵያ አካባቢዎች የብሔር ድርጅቶች ነበሩ። ገና ሳንገባ ገና በደርግ ጊዜ ማለት ነው። በሲዳማ ነበር፣ በኦጋዴን ነበር፣ የኦሮሞ ኦኤልኤፍ ነበር፣ ኤርትራም ከዚሁ ጋር ይዳመራል፣ በአፋር ነበር እና ብዙ ድርጅቶች ነበሩ። የሲዳማም ነፃ አውጪ እና ይሄ እንደ አንድ ዋነኛ ፋክተር ተወሰደ። ሁለተኛ ኢትዮጵያ ውስጥ ብሔራዊ ቅራኔ አለ። የብሔሮች መብቶች፣ ባህላቸው፣ እንትናቸው በደንብ አልተከበረም የሚለውንም ወሰድንና ብሔራዊ ቅራኔ ዋነኛው ነው ተባለ። አሁን እዚህ በምንመጣበት ጊዜ ወዲያውኑ የተነሳው ጥያቄ እንግዲህ አደረጃጀት ይነሳል። ሲነሳ ምንድነው እንግዲያው ብሔራዊ ቅራኔ ከሆነ ዋነኛው ቅራኔ አደረጃጀትም ከዚህ ዋነኛ ቅራኔ የሚመነጭ ስለሆነ በብሔር መካለል አለባቸው ማለት ነው ወደሚል ሄደ። ለምን? ምክንያቱም ብሔራዊ ቅራኔ ዋነኛ ነው። ይሄ ማለት ብሔሮች ራሳቸውን ማስተዳደር መቻል አለባቸው፣ ባህላቸውን ማሳደግ አለባቸው፣ ቋንቋቸውን ወዘተ ወዘተ። ይሄን ለማድረግ ደግሞ የሚመቸው አደረጃጀት በክልል ማደራጀት ነው። ይሄ ነው እንትኑ አመጣጡና ከዛ እንደመጣን የነበረውን አስተዳደር ይዞ መቀጠል አልፈለግንም። የጨቋኝ አስተዳደር ነው፣ የደርግ አስተዳደር ነው፣ በትክክለኛ እንትን ላይ የተመሰረተ አይደለም። ስለዚህ ለጊዜው ተባለና ያ ያልኩህ ኮሚቴ ጥናት አጥና ተባለ። የጥናቱን መሰረት አድርግ ያለው ያለው ደርግ ያቋቋመው የብሔረሰቦች ኢንስቲትዩት የሚባል አንድ ተቋም ነበር። ዝርዝሩን አላውቀውም፣ ግን ተቋሙ እንደነበረ አውቃለሁ። እዛ ውስጥ የተጠኑ ጥናቶች አገኘሁ አለ ይሄ ኮሚቴ። ያገኘሁት ኮሚቴ እነማን የሚባሉ ብሔሮች ምን አይነት ቦታ ላይ የት እንዳሉ አሰፋፈራቸው እንዴት እንደሆነ ምናምን ነው የሚል ነው። በዛ ላይ ተመሰረትኩ አለና አንድ የክልል አከላለል ይዞ መጣ። በዛ የክልል አከላለል ውስጥ ያ አሁን ያልከው የአማራ ክልል ቤንሻንጉል ምናምን የሚባለውም ነበረ። እንደውም እሱ ያቀረበው አከላለል ቤንሻንጉልን በሱዳን ዳር ይዞ ከትግራይ ጋር የሚያገናኝ ነው የነበረው በነገራችን ላይ። እና ግን ደርግ ኢንስቲትዩት ውስጥ ተገኘ ነው የተባለው። እኔ የምለው የደርግን ምኑንም ነገር መነሻ ማድረግ አይደለም ስሙን ማንሳት የማይፈልግ ድርጅት በወቅቱ የደርግ ኢንስቲትዩት ውስጥ ይሄን አገኘው በሚል ሲያመጣ በራሱ በእርግጥ እናንተ ከልባችሁ ያን ነገር ተቀበላችሁ? እውነት ከዛ ኢንስቲትዩት ውስጥ የተገኘ መረጃ መነሻ ነው? መነሻው ከዛ የተገኘ ነው። እውነት ነው። ይሄ ብሔረሰቦች ጥናት ኢንስቲትዩት የሚባለው ስለ ኢትዮጵያ ብሔረሰቦች አጥንቷል እኮ። ያ ሰነድ ግን በእርግጥም የተገኘው ሰነድ እስከዛ ድረስ የሚዘልቅ አሁን እስካሁን ቦታ አይደለም። ይሄ አከላለሉንማ አይጨምርም። አከላለሉን ያመጣው ያ ኮሚቴ ያልኩ ኮሚቴ ነው። መነሻው ግን ያ ነው። ያው መነሻው እንጂ እዛ ላይ አሁን ባሉኝ መሰረት እዚህ ጋር የሚለው ነገር እዛ ጥናት ላይ አልነበረም። ብሔረሰቦች ምንድናቸው፣ ስንት አሉ፣ የት ነው ያለ አሰፋፈራቸው ምናምን የሚል ነው። ታስታውስ እንደሆነ ወደ መጨረሻ ስለዚህ ያንን ሰነድ መነሻ አድርጎ የተካለለው ሂደት ልክ አልነበረም በሚል ነው መውሰድ የሚቻለው። አልነበረም፣ እሱማ አልነበረም። አሁንም ያለው አከላለል እኮ እኔ በኋላ ሳየው ትክክል አይደለም ነው የምለው። መነሻው ግን ያኔ የነበረው እና ይሄ ቤንሻንጉልን ታምራት እንዲያደርገ ምናምን የሚለው ዝም ብሎ መሰረት የሌለው እንትን ነው።
ዞሮ ያንን ነገር መነሻ አደረግን የሚሉ አካላት ያደረጉት ከዚያ በኋላ ግን እርሶ ትክክል አለመሆኑን አሁን በአስተሳሰብ የተረዱበት ነው። ሱማ ያን ጊዜ ለሆነው ነገር እኔ እስከነበርኩበት ጊዜ ድረስ በዚህ ብቻ ሳይሆን በማንኛውም ነገር እንደ አካል አለ አይደለም የኢህአዴግ መሪ እንደነበርኩ እንደዛ ያን ጊዜ ለነበረው ነገር ሁሉ ተጠያቂ ነኝ። ምንም ጥያቄ የለውም። እሺ ሌላ ብዙ የምናነሳቸው ነገሮች ስላሉ ነው። በተለይ ኢህዴን አዴፓና ብአዴን ላይ በደንብ የምናወራው ነገር ስላለ ከዚያ አስቀድሞ ግን እንደዚህ አይነቱን ነገር ለመጠቅለል የዚህ የኢትዮ ኤርትራ ጉዳይም ላይ ሚናዎት ከፍተኛ ነበር። እዚያ ጋር በነበረ ሁኔታም ላይ የነበሩ ከፍተኛውኑ መተጋገሎች ነበሩ። ከዚያ አስቀድሞ እርሶ ወደ ኤርትራ የሚመላለሱበትም ጉዳይ እንደነበር በወቅቱ ያሉ መዛግብቶች፣ የዜና መረጃዎች ያመላክታሉና የባድሜ ጉዳይንም አስታከው አሁን ካለው ሁኔታ ጋር አያይዘው መረጃ ቢሰጡ ለተመልካቾቻችን ጥሩ ነው። ትክክለኛው መረጃ በዚህ በባድሜ በመሳሰሉት ጉዳዮች ላይ ከፍተኛ የሆነ መወዛገቦችና ያልተገቡ አሉባልታዎችም ይሁኑ ትክክለኛው የቱ ነው የሚለውን ማወቅ የተሳነው ህብረተሰብ ስለሚበዛ ተመልካቾቻችን ይህን ማወቅ አለባቸው። ይንገሩን። የኤርትራና የኢትዮጵያ ጉዳይ እንደዚሁ በጣም የተወሳሰበ ጉዳይ ነው። በዛ ጉዳይም ላይ አንዱ እኔና ሌሎችን ያጋጨው ጉዳይ አንዱ የኤርትራ ጉዳይ ነው። መነሻው ገና መጀመሪያ የኤርትራ ሬፈረንደም ሲካሄድ እና ከተካሄደ በኋላ ጀምሮ ያለ መነሻ ነው። እርግጥ ነው ከዛ በፊት የኤርትራ ጥያቄ ምን አይነት ጥያቄ ነው የሚለው ላይ እኔም ራሴ ተሳስቼ ነበር። ልክ እንደ ሌሎቹ ሁሉ የኤርትራ ጥያቄ የቅኝ አገዛዝ ጥያቄ ነው የሚል አቋም ነው የነበረኝ እኔ ራሴ በረሃ ያለን ማለት ነው። ስለዚህ ያ ስህተት እንደነበረኝ እንዳልኩ በኋላ ለራሴ ተረድቻለሁ። የቅኝ ግዛት ጥያቄ ሳይሆን አሁን ማየው ኤርትራ የኢትዮጵያ አካል ነው የነበረችው። ልክ እንደ አንድ የኢትዮጵያ አንድ ህዝብ ነው የነበረው በሚል ነው አሁን ማየው በኋላ ያየው። ነገር ግን ግንኙነቱ ውስብስብ ነው የነበረው ከኤርትራ ጋር። ሬፈረንደሙ በተካሄደ ጊዜ ነጻነት ወይም ባርነት የሚል ምርጫ ነው ለህዝቡ የተሰጠው። በረሃ በነበርን ጊዜ ግን ከኤርትራ ከሻቢያ ከራሱ ጋር የተስማማንበት ስምምነት ነበር። ቲፒኤልኤፍም ህወሓትም እኛም ኤርትራም ሆነን ያ ስምምነት ምንድን ነው? ደርግ በሚወድቅበት ጊዜ የኤርትራ ህዝብ ሁሉም አማራጮች ይቀርቡለታል። ከዩኒቲ ጀምሮ ከአንድነት ጀምሮ ሁሉም አንድነት፣ ፌዴሬሽን፣ ኮንፌዴሬሽን የሚባሉት አማራጮች በሙሉ ይቀርቡለታል። አንድ ሁለተኛ ሬፈረንደሙ ከመካሄዱ በፊት የኤርትራም ድርጅቶች የኢትዮጵያም ድርጅቶች ኢንክሉዲንግ ኢህአዴግን ጨምሮ ኤርትራ ሄደው ህዝብ ለህዝብ ግንኙነት ተፈጥሮ ያሉት ችግሮች ውይይት ተደርጎባቸው ምን አይነት አማራጭ ይሻላል የሚለው ውይይት መደረግ ይኖርበታል የሚል እነኚህ ሁለቱ ነገሮች ነበሩ። በኋላ እነኚህ ሁለቱም አልተደረጉ። በዚህ ምክንያት ትክክል እንዳልነበረ ከአንዳንድ የኤርትራ ባለስልጣኖች ጋር ጭምር ወያይ ነበረ። ያንን ያውቃሉ፣ ኤርትራዎችም ያውቃሉ፣ ህወሓቶችም ያውቃሉ፣ በተለይ መሪዎቹ ማለት ነው። ሁለተኛ ከዛ በኋላ እንግዲህ ኤርትራ ነጻ ሆነች፣ እኛም ኢትዮጵያም ተለያዩ እና የዲፕሎማቲክ ግንኙነት መደረግ ተጀመረ። እዛ ነበር የሁለትዮሽ ግንኙነት ስምምነት። በቤቱ በረንዳ ላይ ሆነው አራዳ ፓርክን የሚያዩበት፣ በመኝታ ቤቱ መስኮት የወዳጅነት ፓርክ ውብ ገጽታን የሚያደንቁበት ዘመናዊ ቤት ከሜሪትስ ፕሮፐርቲስ አቅርበንልዎታል። መሃል ከተማ ከመሆኑ በላይ 30% እውነተኛ ቅናሽ በማድረግ ባለ 1 መኝታ 49 ካሬ በ3.6 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ በ5.8 ሚሊዮን ብር፣ ባለ 3 መኝታ 115 ካሬ በ8.4 ሚሊዮን ብር ጠቅላላ ክፍያ አቅርበንልዎታል። የወንዝ ልማቱን ተከትሎ በከፍተኛ ፍጥነት እየተገነባ የሚገኘው ሳይታችን ከሊሴ ገብረ ማርያም ትምህርት ቤት፣ ከሸራተን አዲስ ሆቴልና ከተለያዩ የመንግስትና የግል ተቋማት በቅርብ ርቀት ላይ መገኘቱ በከፍተኛ ዶላር የሚያከራዩት ቢኖሩበትም ዘመናዊነትን የሚያጎናጽፉት በመሆኑ ተመራጭ አድርጎታል። በተጨማሪም ለንግድ ሱቅ ፈላጊዎች በመሃል ከተማ ተክለ ሃይማኖት ዘመናዊ የገበያ ማዕከልን ለሽያጭ ለማቅረብ ዝግጅታችንን የጨረስን ስለሆንን ቅድሚያ ለማግኘት ከታች በምናስቀምጥላችሁ የድርጅቱ ቁጥር በመደወል ፈጥነት ይጻፍ ተባለ።
በአንድ ወቅት ከተወሰኑ ግንኙነቶች በኋላ ጥሩ አለን። እኛ የራሳችንን አዘጋጀን። ካቢኔዎቼን ይዤ በየሚመለከታቸው ሰሩ። እነሱም የራሳቸውን አዘጋጁና ኤርትራ ሄደን ተለዋወጥን። እኛ ደረጃ በደረጃ የሚኖር ግንኙነት በመሰረቱ ዋናዎቹ ፍሬምወርኩ የነበረው ደረጃ በደረጃ የሚኖር ግንኙነት በተለይ ኢኮኖሚያዊ ግንኙነት የሚል ነው። የተለያየ ገንዘብ መሆን አለበት የሚል ነው አቋማችን። ደረጃ በደረጃ ያልኩት መጀመሪያ ታሪፍ የሌለበት፣ በኋላ ከታሪፍ ነፃ የሆነ፣ በኋላ ከታክስ እንደዚህ እያለ የሚያድግ ማለት ነው። እሱን ይዘን ቀረብን። እነሱ ደግሞ የራሳቸውን ይዘው ቀረቡ። አንድ ገንዘብ እንዲሆን ኢትዮጵያ በሮ ማቴሪያል የከበረች ስለሆነች ኤርትራ ከዛ እንደምትጠቀም፣ ኤርትራ ሜንሊ ኢንዱስትሪያል አገር እንደምትሆን እና በመሰረተ ሀሳብ ኢትዮጵያን በኤርትራ ኢንዱስትሪያላይዜሽን ላይ ዲፔንድ የምታደርግ ውጤቱ ያ ነው የሚሆን የሚያደርግ አይነት በፍጹም ያልተስማማንበት ማለት እኛ ልንቀበለው የኛ ዴሌጌሽን የኢትዮጵያ ዴሌጌሽን ሊቀበለው የማይገባ እንትን አየን እና ለአቶ ኢሳያስ ይሄ ነገር በጣም አስቸጋሪ ነው ለኛ ለመቀበል ብዬ መጀመሪያ በግል ተነጋገርን። አልተስማሙም። የኔ ይዣቸው ሄድኳቸው ካቢኔ ሚኒስትሮች እነሱን ለብቻ ሰብስቤ እንግዲህ አንዳንዶቹ አሁንም ይኖሩ ይሆናል፣ ምናልባት ያስታውሱት ይሆናል። ስለ እንትኑ እንነጋገር፣ ስለ እነሱ ስላቀረቡት ስምምነት እንነጋገር አልኳቸው እና እኔ በበኩሌ ይሄ ትክክለኛ አይመስለኝም፣ እናንተ ምን ይመስላችኋል አልኳቸው። ፍርሃታቸው እኔ ራሴ የምቀበለውና ፈርመን እንደምንሄድ መስሏቸው ስለነበር በጣም ነበር የሰጉት። ያንን ሳነሳላቸው በጣም ነው የተደሰቱት ብዙዎቹ። ምክንያቱም ኦልሬዲ አይተውት እንደማይሆን አውቀውታል እና አይ እኛም ይሄ የሚሆን አይመስለንም አሉ። እንግዲህ ያኔ የበለጠ ተጀመረ እንትኑ ነው ጉዳዩ። ያ ሳይጸድቅ ቀረ። ቢያንስ እኔ እስከታሰርኩበት ጊዜ ድረስ አልጸደቀም። አከራካሪ ሆኖ ነበር። በኋላ እንግዲህ አላቅም ዝርዝሩ። ሌላው ሶስተኛው ነገር እንግዲህ ልታሰር ትንሽ ሲቀረኝ ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሆኜ ነበር እና የመከላከያ ሚኒስትር ሪፖርት ለምክር ቤት እንዳቀርብ እንትኑ ጠየቀኝ ኤግዚኪቲቭ ኮሚቴው እና ሪፖርት አቀረብኩ። ዝግ ስብሰባ ነበር የመከላከያ ስለሆነ አንዳንድ ምስጢሮችም አሉበት ስለተባለ ዝግ እንዲሆን ተደረገ እና በዛ ስብሰባ ላይ አንድ ያቀረብኩት ነገር ምንድን ነው? በኤርትራና በኢትዮጵያ መካከል ጦርነት መነሳቱ አይቀሬ ነው። እነሱ እየተዘጋጁ ነው፣ እኛ ግን ለዚህ አልተዘጋጀንም እና ጦርነት ይነሳል፣ ይሄ መታወቅ አለበት የሚል ሪፖርት አቀረብኩ። ከዛ በኋላ እንግዲህ ብዙም አልቆየሁም፣ ወርም የቆየው አይመስለኝም፣ ታሰርኩኝ። ሪፖርቱ በጸደቀ አልጸደቀም። ምክንያቱም የኢህአዴግ ፓርላማ አብዛኛው እንትን ነው ኢህአዴግ ስለሆነ ኢህአዴግ የጦርነት ስጋት እንዳልነበረ ነበር የሚያምነው ያኔ። እርስዎ በግምት ነው በጥናት ነው ይሄን መረጃ ሪፖርት ያደረጉት? እንደ አንድ መከላከያ ሚኒስትር የደረሱትን በጥናት ላይ ነው የተመሰረትኩት። ለምን ተቀባይነት አጣ? አልፈለጉም። ኢህአዴግ በተለይ ህወሓት ያንን መግለጫ ይፋ አድርገው ወይም ተቀብለው አላመኑበትም። ከኤርትራ ጋር ያጋጨናል ብለው ስላሰቡ ሊሆን ይችላል፣ ከሻቢያ ጋር በተለይ። ያኔ ደግሞ በሻቢያና በህወሓት መካከል ጥሩ ግንኙነት ነው የነበረው እስከ ጦርነቱ ድረስ። እንደውም መሪዎቹ በግልም እየተገናኙ አቶ መለስና አቶ ኢሳያስ አንዴ መቀሌ አንዴ ምን ብዙ ነገር የሚወያዩበት ጊዜ ነው እና ያንን አልፈለጉ ይሆናል። እኔ ከታሰርኩ በኋላ ግን ወዲያውኑ እንደታሰርኩ ሌላ መከላከያ ሚኒስትር ነበር የተሾመው። እሱ ወዲያውኑ ሪፖርት ሌላ የመከላከያ ሪፖርት አቀረበ ለምክር ቤቱ እና እዛ ስብሰባ ላይ ምክር ቤቱ ላይ የጦርነት አደጋ የሚባል ነገር የለም፣ ውሸት ነው የሚል ሪፖርት አቀረበ። እንግዲህ ብዙም አልቆየም፣ እንደምታስታውሰው ያው ጦርነቱ ተጀመረ።
ማናቸው ከርሶ ቀጥለው የነበሩት? አቶ ተፈራ ይመስሉኛል። አቶ ተፈራ ይመስሉኛል ጊዜያዊ ምክትል ጠቅላይ ሚኒስትር ሆነው እንትንም ሆነው ነበርና እሳቸው ጦርነት የሚባል ነገር የለም ብለው አቀረቡ። ብዙም ሳይቆይ ጦርነቱ ተከፈተ ማለት ነው። የጦርነቱ መከፈት ባድሜና እንትን የሚለው ጉዳይ ነው። እኔ ይሄንን አላውቅም ነበር። እስር ቤት ሆኜ ታስታውስ እንደሆነ በህወሓቶች መካከል ልዩነት ተፈጥሮ ከህወሓት ማዕከላዊ ኮሚቴ ሰዎች የታሰሩ ሰዎች ነበሩ። እነ አቶ ስዬ ጋር የታሰሩ እዛ እስር ቤት ሆኜ እንዳጋጣሚ ለጥቂት ጊዜ ተገናኝተን ከነበረ ከነሱ የማዕከላዊ ኮሚቴ ከሆነ አንድ ሰው ጋር ተገናኘን። አብረን ነበር እስር ቤቷ ውስጥ ለትንሽ ጊዜ። ያ ሰው አሁንም አለ። ስሙን መግለጽ አልፈልግም። ግን እንዲሁ ስለ ጦርነቱ አንስተን ስናወራ ስለ ይሄ ባድመ ደንገ ገዳሙና ደንበ ገዳሙና አንድ ሌላ ቦታ አለች፣ አሁን አላስታውሳትም። ሶስቱ ላይ ነው ዋናው ጠብ የነበረው እና ስለዛ ጉዳይ አንስቶ ሲያወራኝ እነኚህ ቦታዎች እኮ ሜዳ ያለን ገና ሂደን ሳይመሰረት በፊት ህወሓት ለኤርትራ ለሻዕቢያ የኤርትራ መሬቶች ናቸው ብሎ ፈርሞ አሳልፎ የሰጣቸው ናቸው ብሎ ነገረኝ። እሺ አሁን ይሄንን ስሰማ ከሱ አንድ ማረጋገጫ አገኘው። ማረጋገጫው ምንድነው? ኤርትራ ለመጨረሻ ጊዜ የሄድኩ ጊዜ ከኤርትራ ባለስልጣኖች አሁንም ስልጣን ላይ ያለ ሰው ነው ሰውየው፣ ስሙን መጥራት አልፈልግም። አንዱ ጋራ ተገናኝተን ስናወራ እነዚህን ቦታዎች ባድመ ደንበ ገዳሙና አንድ ሌላ ቦታ አለች፣ እነዚህን ቦታዎች ህወሓት ለኛ ፈርመው የኤርትራ ናቸው ብለው እንደሰጠን ታውቃለህ ወይ አለኝ። ይሄ እንግዲህ እስር ቤት ከሰማሁ በፊት ነው። አላውቅም፣ ሊሆንም አይችልም፣ አይመስለኝም። ከየት አመጣኸው አልኩት። እንዴ እኔ ራሴ ነበርኩ ስምምነቱ ላይ ከህወሓት ገሌ 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 የሚባሉ ሰዎች መጥተው ፎርማሊ እነኚህ ቦታዎች እናነሳ ነበር አለ። የኛ ናቸው አይደሉ ምናምን፣ እነኚህ ቦታዎች የኤርትራ ናቸው፣ ወደፊት ነፃ ስንወጣ ኤርትራ እንትን ይሆናሉ ብለው እኔ ነበርኩ ስብሰባው ላይ አለ። እኔ ይህን ነገር ማመን አልችልም አልኩት። ግን በጣም ነው ያስደነገጠኝ። ከዛ ስመለስ ለአቶ መለስና ለአንድ ሌላ አሁንም ላሉ የህወሓት ማዕከላዊ ኮሚቴ ሰው አነሳሁላቸው። እንደዚህ አይነት ነገር ሰማሁ፣ እውነት ነው ያልኳቸው። ኦፍ ኮርስ ሁለቱም እነሱ ዝም ብለው የሚያወሩት ወሬ ነው፣ ውሸት ነው አሉኝ። ይሄ ማዕከላዊ ኮሚቴ ሰው ግን አረጋገጠልኝ በኋላ እስር ቤት ላይ ሳሉ። እሱ ደግሞ ያረጋገጠልኝ በስሚ አይደለም። እኔ ራሴ እዛ አካባቢ ምሰራ